በጣም ያሳዝናል። በበረሃ ሲንከራተት ቆይቶ እንግዲህ ባደረገው ነገር በዚህ መልኩ ነው በቁጥጥር ስር የዋለው ማለት ነው። ወንድማችን እጅግ በጣም ነው የሚያሳዝነው፣ ልብ ይሰብራል። በሳውዲ አረቢያ ላይ እንግዲህ ብዙ ነገሮች እየተካሄዱ እንደሆነ በርካታ መረጃዎች እየወጡ ይገኛሉ። በተለይ ሳውዲ አረቢያ ያላችሁ ይህንን ቪዲዮ ብታዳምጡት ይጠቅማችኋል። ህጋዊም ሆናችሁ ህገወጥ ይሄ ቪዲዮ ለእናንተ ነው ማለት ነው። ቪዲዮ ላይክ በማድረግ እስከ መጨረሻው ድረስ ለማዳመጥ ሞክሩ። ሰላም ሰላም፣ እንዴት ናችሁ? ወደ የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ እንግዲህ የመጣሁት በዚህ ልጅ ጉዳይ ከሰሞኑ በጣም በርካታ ወሬዎች እየተወሩበት ይገኛሉ። የልጅ ብቻ አይደለም፣ አንድ ምንም ያላደረገ ወንድማችን እንግዲህ በጣም ብዙ ሰው እየተቀባበለው ነበረ። አረቡን የገደለው እሱ ነው እየተባለ ብዙ ሰው ነው የተቀባበለው፣ ብዙ ሰውን ፖስት ያደረገው። በዛሬው ቀን እንግዲህ ያ ልጅ በቁጥጥር ስር መዋሉ ተሰምቷል ማለት ነው። በጣም ነው ያሳዘነኝ እውነት። እኔ እንጃ ምን እንደምረሱ አላውቅም። የልጅ ራሱ በጣም ያሳዝናል። እንደምታዩት ገና እንቦቀቀላ ነው። ሀያዎቹ ውስጥ ነው፣ ከ30 እንኳን የገባ አይመስልም። የዚህ ልጅ ጉዳይ እንግዲህ እንደደረሰኝ መረጃ ከሆነ ለብዙ ጊዜ ደሞዝ ያልተከፈለው ልጅ ነው። በጣም ብዙ ስቃይ ያደርስበት የነበረ ሰውዬ ነው። እንግዲህ ታግሶ በስተመጨረሻ እንግዲህ ግንፍል ሲልበት እንግዲህ በጣም በሚያሳዝን ሁኔታ ያው መረጃውን ሁላችሁ የምታውቁት ነገር ነው። ይሄ በምስሉ ላይ የምታዩት ልጅ ነው ህይወቱ አለፈ የተባለው። እንግዲህ ያም ልጅ በቁጥጥር ስር ውሏል። ሌላም ልጅ እንደዚሁ ምንም ያላጠፋ ምንም ያላደረገ ነገር ግን ከአንድ የሆነ ቪዲዮ ለቆ ነበር። ያንን ቪዲዮ በጣም በርካቶች እየተቀባበሉት ይኸው መረጃ ባለማጣራት ለወሬ ችኮላ በመቸኮል አንድ ሰው ያወራውን ደግሞ ሌላ ሰው ትክክለኛ ነገር ነው ብሎ በማሰብ ሌላውን ሰው ይቀባበለዋል ማለት ነው ባለማወቅ። እንግዲህ ያ ምንም የማያውቀው ልጅ እንግዲህ በቁጥጥር ስር ውሏል። ያም እንግዲህ ምንድን ነው አንድ ቪዲዮ ከሆነ ከአሰሪው ጋር ይሁን ከማንም ጋር ብቻ አረብ ነው ከእሱ ጋር እየተቀላለዱ የሰሩት ቪዲዮ ነበረ። ያንን ቪዲዮ እየተቀባበሉ እንግዲህ ሀገርን ቢገባ ምንም ጥቅም የለውም። ይሄ እዚያው እውነት ቃሉን ራሱ ለማለት ይከብደኛል። ሰው ልጅ ግን በዚህ ደረጃ ለምን እንደተጨካከነ ነው ግራ ግብት የሚለኝ ማለት ነው። ሰው ለምንድን ነው ክፉ የሆነው? እንደዚህ አላቅም። ምንስ ቢያጠፋ በሰው ሀገር ምን በወጣው? እውነት ለሀገሩ ምድር ያብቃው። እናት አባት እኮ አለው የሚጠብቀው፣ እህት ወንድም አሉት የሚወዱት የሚሳሱለት ማለት ነው። ስንት ቤተሰብ አለው። እንደ አባችን እንዳመጣ የምንናገረው ነገር ግን እጅግ በጣም ነው የሚያሳዝነው። ምክንያቱም ወንድም የቢሆንስ ብላችሁ አስቡ። መወለድ ቋንቋ ነው። ይሄ ወንድም እኮ ወንድማችን እኮ ነው። ድሃ እኮ ነው። ለማግኘት ለመለወጥ ቤተሰቡን እህቱን ለማስተማር ነው ይሄን የተሰደደው ማለት ነው። ግን የተሰደደበት ዓላማ አልተሳካም። ሲሰቃይ ቆይቶ እንግዲህ ደሞዙንም በመከልከሉ ከብዙ ልመና በኋላ ትዕግስቱ አልቆ፣ ትዕግስት እኮ ያልቃል መቼም ያውቃል። የሳውዲ አረቢያን ሕግ ጠንቅቆ ያውቃል ምን እንደሚከተለው። ግን በቃ የተፈጠረው ነገር ይፈጠር። ትዕግስቱ ሙጥጥ ሲልበት ይህን ነገር አደረገ። የኛ ሰው ግን በጣም ፈራጅ ነው። ማንም ሰው እንኳን አይደለም እንደዚህ የተረጋገጠ ነገር አድርጋችሁ አይደለም ምንም እንኳን ባልተረጋገጠ ነገር ማንም ሰው ከጎናችን አይቆምም። እኛ ኢትዮጵያውያን ሲጀመር ማለት ነው። ከዚህ በፊት እንግዲህ ናዝራዊት እንኳን ግብረ ሰዶም ቤት ገብታ ምንም ባላደረገችው ነገር በአሰሪዋ ሞት ተጠርጥራ እስር ቤት በገባችበት ጊዜ ጨለማ ቤት ውስጥ ተዘግቶባት ገና ሳውዲ ከገባች 6 ወሯ ስለነበረ አስተርጓሚ ተቀጥሮላት ቋንቋ ስለማትችል እንግዲህ አስተርጓሚው አበሻው እየመጣው አበሻ እያላት ምንድነው እንግዲህ ሀቢባ ጋር መቼም በጣም ብዙ ሰው ሲቀባበለው ነበር። በእንባ ነው መናገር ራሱ አቃተኝ። እዚያ ከነሱ ዜጎች ይልቅ በራሴ ዜጋ የደረሰብኝ ተጽዕኖ መቼም የማረሰው ነገር ነው። አንድ ሰው ባደረገው ሁሉም ሰው ሊወቀስ አይገባም። ምንም በማላቀው ነገር እዚያ ጨለማ ቤቱ ተዘግቶብኝ ሞቴን በምጠባበቅበት ሰዓት ቋንቋ አስተርጉም ተብሎ የመጣው አበሻ እንግዲህ ቃሉን እንኳን መናገር እስኪያቀታት ድረስ በእንባ እየተንሰቀሰቀች ነው የነበረው። እንግዲህ ታሪኳን ሁላችንም ስንሰማ ማለት ነው። እና በጣም ያሳዝናል። ሳውዲ አረቢያ እስር ቤት ውስጥ እንግዲህ የሚካሄደውን ነገር በጣም ከብዙ ሰዎች አንደበት ሰምተነዋል። እጅግ በጣም ነው ልብ የሚሰብረው። ናዝራዊት ራሱ አብሬያቸው የታሰርኳቸው ልጆች ከዛሬ ነገ በቃ ያንቺ ነገር አብቅቷል፣ ከዚህ በኋላ እንደዚህ አንገትሽ እኮ ሊቆረጥ ነው ምናምን እያሉት ሁሉም በቃ የተፈጠረውን ነገር ያለው ሰቆቃ ደግሞ 40 ቀን ነው ሰው እዚያ ሳውዲ አረቢያ ላይ እንግዲህ ሞት ፍርድ የተፈረደባቸው ሰዎች ያው 40 ቀን ብቻ ካልሆነ ሰኞ ብትታሰሩ እስከ 40 ድረስ ትቀምጣላችሁ። በቃ እንደዚህ እንደምትሞቱ እያወቃችሁ ቤተሰብ እንድትሰናበቱ ስልክ ይሰጣችኋል ምናምን ያለውን ነገር በጣም ብዙ ሰዎች አንደበት ሰምተነዋል። እንግዲህ የወንድማችን በጣም ነው የሚያሳዝነው በእውነት። እኔ አላቅም ምን እንደምል ማለት ነው። ሁሉ ጊዜ ታግሱ ምን አለ ነበር ደሞዙን ሳይቀበልስ ቢሄድ ጤናውን ይዞ በሄደ ኖሮ አልኩኝ። እውነት ብዙ ነገር ታስባላችሁ ትላላችሁ እዚህ ጋር
ለፈራጅ ሁሉም ነገር ቀላል ነው። እዚህ ጋር ቁጭ ብለን ሁሉንም ነገር ስናወራው ቀላል ነው። እሱ ግን የደረሰበትን ነገር እሱ ነው የሚያውቀው። በጣም የሚያሳዝን ገና ድፍሬ ልጅ ነው። እንግዲህ ቤተሰቦቼ በቁጥጥር ስር መዋሉ ተሰምቷል ማለት ነው። እባካችሁ ተጠንቀቁ። ሳውዲ አረቢያ ያለ በተለይ መካ ያላችሁ በጣም ብዙ ሰው እየተያዘ ነው አሁን ላይ። ሱቅ ራሱ የወጡ ሰዎች ከሱቅ ራሱ አይመለሱም። ብዙ እጃዛ ቤትም እንደዚሁ እየተሰበረም እንደሆነ እየተሰማ ነው ያለው። ከዚህ በፊት እንግዲህ ልክ በሄሊኮፕተር ሲፈተሽ እንደነበረ አገሪቱ እንግዲህ ይሄም አሁን በአሁን ሰዓትም በሄሊኮፕተር ይፈተሻል ተብሎ ነው እየተጠበቀ ያለው ማለት ነው። እና መዳም ቤት ያላችሁ ሰዎች በአሁን ሰዓት እዚያው መዳም ቤት ቁጭ ብላችሁ ስራችሁን ስሩ፣ ለራሳችሁን ጠብቁ። በእውነት በጣም ያሳዝናል። አንድ አበሻ የሆነ ነገር ቢሆን በቃ እንደዚህ ከሆነ አለቀ ነው። ማንም ሰው ምንም ሊያደርግላችሁ አይችልም። በቃ ወይ ፖሊስ እንደዚህ ያደረገው የሆነ አካል እንደዚህ ያደረገው በቃ የሰው ነፍስ ራሱ የጠፋ አይመስልም። ነገር ግን አንድ የራሳቸው ዜጋ ሲጠፋ ተመልከቱ። ይሄን ልጅ በባትሪ ሳይቀር ነው ለሊት ሲፈልግ የነበረው። ቀን ብቻ አይደለም ሌት ተቀን ተፈልገው ነው የተያዘው ማለት ነው። እስከዚህ ድረስ ነው። አበሻ ግን ሲሆን በቃ እንደዚህ እኮ ነው። ምክንያቱም የሚጠይቅ አካል የለም፣ የሚከራከርልን አካል እንደ እኮ በጣም ነው የምናሳዝን። የእኛ ነፍስ እኮ የውሻ ነፍስ ነው፣ የውሻ ነፍስ። አሁን ይሄ ልጅ ምንድን ነው የሆነው የሚለው ነገር ከኋላው ያለው ነገር ቢጣራ ስንት ጊዜ ተሰቃይቷል፣ ስንት ጊዜ ምንድን ነው የደረሰበት፣ ምንድን ነው የሆነው ነገር የሚለው ነገር። በዚህ ላይ ደግሞ በጣም የሚወደድ ልጅ፣ ከሁሉም ሰው ጋር የሚቀራረብ ልጅ፣ በጣም ከብዙዎች ጋር ይቀራረብ የነበረ ልጅ እንደሆነ ነው በርካቶች እየተናገሩ ያሉት። እንደምታዩት እንግዲህ እዚህ መኪና ውስጥ በነበረ ሰዓት ከዚህ መኪና ውስጥ ነው ያወጡት ማለት ነው። በጣም ነው የሚያሳዝነው በእውነት። ከሁለት ቀን በፊት ደግሞ በጣም ደስተኛ ሆኖ ቪዲዮ ሲሰራ ነበረ። እኔ እንጃ ምን እንደመረሱ አላውቅም። ብቻ ፈጣሪ ወጥተን ከመቅረት ይሰውረን። እንግዲህ አሁን ለእናቱ ደውሎ በዚህ ቀን ነው እናት የሚገደለው ብሎ ሲነግራት እንግዲህ እናት ምንድን ነው የምትሆነው? እሱም እንግዲህ የሳውዲ አረቢያን ሕግ ያውቃል። እንግዲህ ቀኑን እየተጠባበቀ ገና አስካርብ ድረስ ከሰዓት ሰዓት ከሰኮንድ ሰኮንድ ብቻ ታሪክ የሚቀይር መድኃኒዓለም ታሪኩን ይቀይረው እንጂ በጣም ከባድ ነው እውነት። ሳውዲ አረቢያ ላይ በጣም በርካታ ወንድሞቻችን እዚያ ህይወታቸው አልፏል። እውነት ሳውዲ አረቢያ ላይ ማንም ሰው ባይሄድ ደስ ይለኛል። ድህነት ነው አውቃለሁ። ሰውን ሁሉ የሚያሰድደው ማጣት ነው። ሰው ቢኖሮ ኖሮ የትም ሊሄድ አይችልም። ግን ፈጣሪ ድህነትን ከሀገራችን ያውጣልን፣ ዘረኝነትን ያጥፋልን። ዘረኝነት ባይኖር ኖሮ እኮ ሁሉም ሰው በተወለደበት አካባቢ ሰርቶ ይኖራል፣ ይዘዋወራል የትም ቦታ። ግን ይህ ዘረኝነት ከመጣ ጀምሮ ሰው በባህር አለቀ፣ በስደት አለቀ። ምንም የማያውቁት አደንዛዥ ዕፅ ይዘዋል እየተባለ ምንም ነገር በደላሎች እንግዲህ ደላሎች በራሳቸው ስራ ንጹሖቹ ህይወታቸውን እያጡ ነው ያሉት። በጣም ነው የሚያሳዝነው በእውነት። የኛ የአበሾች ሞት፣ የኛ የአበሾች ነፍስ ምን ያህል ርካሽ እንደሆነች ነው እየተሰማኝ ያለው ማለት ነው። ደግሞ ይሄ ልጅ እንግዲህ ያለው ነገር ቢጣራለት ሰው ቢቆምለት፣ ነገር ግን ማንም ሰው ለዚህ ልጅ ድምጽ እየሆነ ያለ ሰው የለም። ተያዘ እንደዚህ እኮ ገና ሳይያዝ ራሱ በእርግጥ የራሱ የፖስተው ቪዲዮ ነው፣ ግን ቢሆንም በርካቶች እንግዲህ ያንን ነገር እየተቀባበሉ ነው እነሱ ጋር ራሱ ሊደርስ የቻለው ማለት ነው። ብቻ በጣም ነው የሚያሳዝነው። እና ሳውዲ አረቢያ ያላችሁ ሁላችሁም አልሰማሁም እንዳትሉ ተጠንቀቁ። ተፍቲሹ እንግዲህ በጣም ኃይለኛ እንደሆነ ነው እዚያው ሳውዲ አረቢያ ካሉ ሰዎች የደረሰኝ መረጃ። ጥንቃቄ አድርጉ፣ ከቤታችሁ አትወጡ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ወንድማችን መድኃኒዓለም ታሪክን ይቀይረው። ምን አለበት ነበር እስከ ዛሬ ድረስ እንደታገስ ካሁንም ታግዘ የሆነ መፍትሄ ቢፈጠር ከዚህ የተሻለ ሌላ መፍትሄ። ብቻ በጣም ያሳዝናል። እንደው ፈጣሪ የሆነ ምን እንደምራሱ አላቅም። በእውነት የነፍሳችን ሁኔታ ራሱ እንደዚህ ስታይ ከዚህ በፊት እንግዲህ ምን መሰለ ልጅ ነው ሲገደል ፖሊስ ገደለው ነው የተባለው። ሲያመልጥ ምንም የተገኘ መፍትሄ የለም፣ ምንም የሆነ ነገር የለም። አበሻ ሲሆን በቃ በጣም ርካሽ ነው ባጭሩ ማለት ነው። ብቻ ፈጣሪ ወጥተን ከመቅረት ይሰውረን ነው የምላችሁ። በድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ቻው።